አልጠየቁም። አንድ እኮ አይደለም አንድ ሰው ብትሆኝ እሺ 6 ሰው ሆነሽ ሀና ሞተች ስትባይ እንዲህ ብለሽ ትደነግጭና ወይኔ እህቴን አብረሽ ስትጓዥ የነበረው በደቂቃ በሰከንድ በ20 ሰከንድ ልዩነት በ20 ደቂቃ ውስጥ ሞተች ስትባይ እኮ ይሄ እንደ ሰውኛ ፊሊንግ አለሽ። ፊሊንግሽን ለመሰማት ደግሞ ቆይ አንድ ጊዜ ቢያንስ እናልቅስ። ይሄ እንደ እንትን ሊሰማሽ ይችላል። አለቀ። ከዛ ውጭ ግን አንድ ሰውን አሁንም አታች ስታረጊ ምንም አይነቱ ነገር ፍንጭ አታገኝም። ተወደደም ተጠላም ዋና ፍንጮቹ እነ የገጠር ልጆች ናቸው። 5ቱም ኖ የገጠር ልጅ ብቻ 5ቱም። የመጀመሪያ ተጠያቂ ደግሞ ጌትነት ነው። አለቀ በቃ አበቃ። ሂዊ የገጠር ልጅ ሁሉንም ነገር ያውቃሉ። ሂዊ ያውቃሉ። ስልኳን ይዞ የሄደው ልጅ ፓስፖርቷን እስከ ዛሬ ለምን ለቤተሰቦቹ አልሰጠም? ለምን አልደወለም? ለምን ምን ሊያደርጉ አስቀምጠው? ልጅቷ ተደፍራለች። መጀመሪያ ካላስ እንዴ አታስጩኝ። በቃ እኔ ተቃጥዬ ለራሴ ዝም ማለት ነው የወሰንኩት። እመቤቴን እንደኔ የተንገበገበ ሰው የለም። አረጋሽ ትሙት ምን አለ ባልገባውበት ነው ያልኩት። በጣም ነው የተቃጠልኩት። ከአቅሜ በላይ ነው የተቃጠልኩት። በጣም ነው የተንገበገቡት። ምክንያቱም አንድ ነገር በጣም ጥሩ ነገር እያመራል ወደ በህይወት መኖሯን እየሰማን ድብስብስብስብስብስ ይሄ ለፍራቻቸው እኮ እኛ ተገን መሆን አለብን። ከነሱ ጎን እንዳለን ማውራት አለብን። ከነሱ ጎን እንዳለን ችግር ቢመጣባቸው እኛ አብረን እንደምንሆን መንገር አለብን። ያለበለዚያ ማንም ራሱን አሳልፎ እንደማይሰጣችሁ በደንብ ወቁ። ጅሎች ናችሁ እንዴ ታዲያ? ይሄ ዘመኑ በከፋበት ጊዜ ራሱ ህይወቱን ከፍሎ እሱም እንደዛ ያንን ሁሉ መንገድ አቋርጦ ሂዶ በመጣበት ጊዜ ራሱን አሳልፎ የሚሰጥ ይመስላችኋል? ጅሎች ናችሁ። ለማን ብሎ ነው ሰው አሳልፎ የሚሰጠው? በጣም ነው እንዴ ከገጠር ልጅ ሀቅ የምጠብቁት ጅሎች? አህያውን ፈርቶ ዳውላውን 6 ሰው 7 ሰው አብሮ ሂዶ አንድ ሰው ላይ አታች ማድረግ ለምን? ኑጡ። ሁሉም ይውጣ፣ ሁሉም ይጠይቅ። በስ ሳሪ አንቺ ጋም ላለው ሰው እኔ ጋም ላለ ሰው አንድ አቋሜ ልንገራችሁ። እኔ ከሌቤት ቢከፈት ትርጉም የለውም። ሽፍታው መጀመሪያ ከይዟት አጋቹ ማለት መንገድ ይዟቸው ሲሄድ የነበረው ሰውዬ ከጌትነት ጋር የአንድ ሀገር ልጆች ናቸው፣ ጓደኛ ማቾች ናቸው ተባለ። እሺ ሲባል አይደለም ይዟቸው ሲመራቸው የነበረው የተክላይ እንትን ነው ተላላኪ ነው ተባለ። ጌትነትና ይዟት ጌትነትና መንገድ መሪያቸው ይተዋወቃሉ አይደለ? ጌትነት ነው እነሱ ጥሩ ናቸው ብሎ ልጅቷን ለነሱ አሳልፎ ይሰጠው። አንደኛ። ሁለተኛ ነገር ደግሞ እነ የገጠር ልጆች ተደፍራ አዝለዋት ወጡ። ጩኸት ሰሙ አለ። አዝለዋት ወጡ አለ። የደፈራት ሽፍታ ኢትዮጵያዊ ነው። ጭንቅላታችሁ የሚሰራ ከሆነ የደፈራት ሽፍታ ኢትዮጵያዊ ነው አይደለ? የደፈራት ሽፍታ ኢትዮጵያዊ ስለሆነ ያ የደፈራት ሽፍታ አዝሏት የወጣው ገደል ውስጥ ሀናን ያስጮሃትና ጌትነት የገጠር ልጆች ገስት ላይ ተደርድረው ጥያቄ መጠየቅ አለባቸው። የመኒ ጋር ባንግላዴሽ ጋር በእንትኑ ጋር ሄዳችሁ አንዱ ይመጣል ገስት ላይ እንትኑ እኮ መንገዱ እኮ እንደዚህ ነው። 15 ደቂቃ ጥፍ ብለሽ በእንትኑ ጋር ወረድ ብለሽ ገመዱ ይሄን ያክል መንገድ ነው። በቃ ፖይንቱ ያለው እነዚህ ሰዎች ጋር ነው። ባልየው ጌትነት መሪ እየመራ ሄዶ የተክላይ ተላላኪ እና ደግሞ ያገታ እንትን ገደል ውስጥ ያስጮሃት እነዚህ ጋር መፍትሄ እናገኛል። ከዛ በተረፈ ግን አንዱ እንትን ይላል እንደዚህ እኔ ገባለሁ የራሴን ሀሳብ ሳይድም አቋም እንዳይኖረው እያደረግ ነው። እንገባለን፣ ሁሉም ገስት ላይ እንገባለን። እኔ የተለየ ሀሳብ ሳሬ ሀሳባችን በራሱ አንድ እንደዚህ መሆን አለበት። ጌትነት የሚባለው አውሬ መገኘት አለበት። ይሄ ከመጀመሪያው ቀን ጀምሮ እኔና ሳሪም ስንል ሰሚ ስላጣን በእነሱ ሀሳብ ተነዳ። ነገር ግን አብሮ ያለ ሰው ጌትነት ማለት አብሮ ባሏ ጋር አብሮ የሚበላ አብሮ የሚጠጣ 24 ሰዓት ሙሉ የሚያወራ ነው ውዴ ጌትነት። ተረዳሽ ማሬ? እናቴ ትሙት አልኳችሁ። ይሄ ኬዝ ዱባይ ቢሆን የተፈጠረው እንዴት አድርገን እንደምንፈተው እናሳያችሁ ነበር። እናቴትም ጥያቄ በጥያቄ እንኳን ይሄንን እኮ የሊቢያን አጭበርባሪዎች እኮ እዚህ ቲክታክ ላይ ያስቆምን እኮ ነው። ስንት መናገር ይችላሉ ተብለው እንኳን ነጥብ እያስጣልን ጎል ነው ያስገባ ነው። ነገር ግን ወንጀለኞቹ በስልክ ነው የሚቀርቡት። ኖ ገስት እንዲመጡ ይደረጋል። ቤተሰቦቻቸው ዘይት ታገቱና ወንጀል እኔ ለምሳሌ
ሳሪን ካገትኳት እኔ ገስት መጥቼ ቪዲዮ ከፍቼ ቤተሰቦቼ እዛ ኢትዮጵያ ታግተው እኔ በቪዲዮ ነው መምጣት ያለብኝ። ይሄን ሁላ ነገር ስራ እንዲሰራ ነው የተቀናጀ ነገር የለም። ሁላችንም ጭንቅላታችን ዞሮ መዳም ቤት ያሉ ልጆች ስራን በቃ ማለት ራሳችንን አመመን እኮ እስኪሉ ድረስ በኮመንት ልጆቹ ታመመን ጠዋት መነሳት አቃተን እስኪሉ ድረስ ዝም ብለን ማውራት ብቻ ማውራት አይደለም፣ ተግባር ላይ የጌትነትን ቤተሰብ ማንቆርቱ ሲታነቁ ጌትነት ቲክታክ ላይ መጥቶ ቪዲዮ ከፍቶ ከሀስከፐ ማነው ሽፍታው ከጌትነት የተቀበለው የእንትን ተክላይ ነው። ከተክላይ ተቀብሎ ደግሞ መንገድ የሚመራቸዋል አይደለ? መንገድ የመራቸውን አምጣው ጌትነት እናቱም አባቱም እንዲታንቀው በገመድ ማለት ነው። ግን ችግሩ የለማ ወኔ የለንም ሁላችንም። እከሌ ከስለ ወኔ የሚባል ነገር ዜሮ። ተግባር ላይ የውላችሁ አንድ ሰው የተግባር ሰው ስትሆኑ ውጤት ታገኛላችሁ። ከዛ በተረፈ ቁጭ ብለን ብንደልቀው አንዱ ይመጣል አንዱ የጌትነት ቤተሰብ ለምን ህፃን ልጁ አትሆንም? እንዲያንቀህ ታመጣታለህ በቪዲዮ ጌትነት ወዶ ሳይሆን በእንትኑ ቲክታክ ላይ ይመጣል። ቪዲዮ ክፈት፣ ቪዲዮ ይከፍታል። እየመራ የወሰደው ማን ነው? አንተና እየመራ የወሰደው ደግሞ ከሌ ይባላል። ቤተሰቡን ታንቅና ገስት ላይ እያጋጨህም ሆነ እያላተምክ ቁጭ ታረጋችኋለህ። የእንትን ያላችሁ ይመጣሉ አይደለም? ከዛ በኋላ ይሄኛው ሲመጣ ሽፍታው ማን ነው? ሀናን ገደል ውስጥ ያስለቀሳትና ከደበደባትና ከደፈራት በኋላ አዝሏት የወጣው ማን ነው? እከሌ። የእሱንም ቤተሰብ አንቀት አመጣለን። ከዛ በኋላ ሀናን ታመጧታላችሁ ወይስ ቤተሰባችሁ እናታችሁ ትደፋና ይደፎ ወይ ብሎ ጥያቄ መጠየቅ ብቻ። የዛን ሰዓት የሆነ ነጥብ ይገኝና የሆነ ነገር ላይ እንደርሳለን። ከዛ በተረፈ የሆነ ደላላ ቢመጣ የሆነ ደላላ እንደዚህ ማፊ ፋይዳ። ልጆቹን ራሳቸውን ማሳመም ነው ችግሩ። እኛ ዱባይ ሆነን እናቴ ትሙት ነው የምላችሁ። እኔ አላወራም። እመቤቴን የጌትነትን እናትን ቢሆኑ እንዲህ ያላተሙ ገስት ላይ እንዲህ ጫ እያረጉ ጌትነት አሁን እኔና ሳሪ ቁጭ ብለ ጫ እያረጉ ለሱ ቪዲዮ ተልኮለን ወይ በእናትህ ህይወት ትፈርዳለህ ወይ ሀናን ታመጣታለህ። ከዛ ጌትነት እያንዳንዷን ነገር ይናገራል። ባልየውስ እንዴት ጌትነትን አምነህ አብረኸው ቁጭ ልትል ቻልክ? ነገርኳችሁ። ፖሊስ የሆነ ወንጀል ሲፈጠር አንቺ ዝም በይ ትለኛለች። እንዲህ በቤቴ 32 ዝንብ ቃሚ ነይ ውጪ፣ ያልጋ ስተት ነይ ውጪ። ከዚህ ፖሊስ በየትኛውም አካባቢ ወንጀል ሲጀንተ ሲል አካባቢ ላይ ከቤተሰብ ነው የሚጀምረው። እኔ መሲ ሞተች ከተባልኩኝ ከቤተሰብ ነው የሚጀምረው። ከዛ ማናቸው ጓደኞቿ እነሳሪን ይጠራል ፖሊስ። አረ ቆም ሄደው ለምሳሌ እኔ ሞትኩኝ አይደል? እዚህ ይሄና ቤተሰቦቼ ጋር እዚህ ያለው ስልኬ ይፈተሻል። ከማጋ ተደዋውላ ነበር ከሳሪ ጋር ጠዋት ተደዋውለን እኔ ከሰዓት ከሞትኩኝ እስኪጣራ ድረስ ፖሊስ ሳራን ያስራታል። አይለቃትም። ገባችሁ? በዚህ ሰዓት ደውለሽላት ነበረ። በዚህ ደቂቃ ውስጥ ደግሞ ልጅቷ ሞተች። ምን ወሬ ነግረሻት ነው ብሎ የድምፅ ሪከርዱን ይትሰላት እስኪያወጣ ድረስ ምናምን እንትን ይላታል፣ ያስራታል። ባሌም ራሱ ከሌለ እዚህ ሀገር እንኳን ምን አውርቶ ነው የእሱም ስልክ ቁጥር ላይ ቮይሱ ይታያል። ተመሳሳይ ወሬ 8 ቀን አይወራም። የውሳኔ ሰው የእነዚህ አውሬ ቤተሰቦች ማንቆርታቸው ታንቆ ሲቀርቡ ነው። በቀደም ትላንት ምንድን ነው ያለው? ሄዶ አውርታችሁ ትቀራላችሁ። ምድረዝ አንዱ ምንድን ነው እኔን ያለኝ? ሄጂ አንቺ ዝፍዝፍ አፍሽን ዝጊ እኮ ነው ያለኝ። ደላላ የየመን ደላላ መቤት ዛሬ እንደ ይዘፍዝቶና እኔ ሰርቼ መኩ እና አይ መሲ ስራችንን ብንሰራ ያዋጣናል ወይስ አያዋጣንም? አሁንም በማርያም እና የገጠር ልጆች ሲጠሩ ገስት ላይ ያለው ሰው ብን ይውረድ፣ ሁሉም ዜሮ ይሁንና ጥያቄ መጠየቅ የምንችል ሰዎች አስገቡን። እነሱም ቪዲዮ ከፍተው እኛም ቪዲዮ ከፍተን ኢሞሽናል በሌለበት ነጥብ እናስጥል። ከዛ በኋላ ጌትነት ይምጣ። ከዛ በኋላ እንወያይ። በቃ ነገሩ ፌር ያዝ። መቤቴ መሲ ዝም በይ ደከመሽ አለችኝ። እውነትሽን ነው። ቀላል ደከመኝ። እንደ ደርግ ሬዲዮ ዝም ብዬ የጮህኩኝ ማርያምን። አሁንም ይመጣሉ። እሺ ስልክ ቁጥሩን አንጣ። ሄሎ እሺ እንትና ይመጣል አከሌ
ቅርሻታም ይሄ መንደላላ እኮ ነው ትለን ሲስቅብን የነበረው ምን አባታችሁ ታመጣላችሁ እያለ ቤቶቻቸው አሉ፣ እናት አላቸው፣ ወንድም አላቸው፣ ልጅ አላቸው፣ ሆቴል አላቸው ምናምን። ምን ኢትዮጵያ ውስጥ እኮ ስንት የጠረረበት እኮ አለ። እነሱን ወይ የሚል እናት ትሙት ዋላይ ተክላይን ቤተሰብ ዋላይ የጌትነትን ቤተሰብ ወይ የሚል ወይ ምን እንደሆነ ወቁት። እናት ትሙት ትንሽ ብር ገፍተር ብናረግላችሁ እኮ ወይ ይሏቸዋል። ወይ ይሏቸዋል ስራቸው ሄዶ መግደል ምናምን አይደለም። እኛ እንደነሱ ደንቆሮ አይደለንም። እነሱን ይዞ እስኪ ለቋት ድረስ መደራደር እኩል እንሆናለን። የዛ አሁን እኮ እኩል እኮ አይደለም 1-0 እነሱ እየመሩን እኮ ነው ያሉት። ታኙ እሺ፣ እናንተ ጭንቅላታችሁን አታሰሙም። እኔ አሁን ያቺ ትላንትና አሌክስ ቁጥሯን ሲያሳያት አይቼ ሙልጭ አርጌት እናንተ በዋትስአፕ ለመጀመሪያ ጊዜ አንድ ስንት ሪከርዱ ራሱ ብዛቱ ረጅም በቃ የውስጣችሁ እርግማን፣ ስድብ፣ ዝልፊያ እርግፍ አርጌ ሰድቢያት ሙልጭ አርጌ ሰደብኳት። እንድታየው ደግሞ ዋትስአፕ ላይ ደወልኩላት አየችሁ ያቺ ሴቷን ማለት ነው ሙልጭ ጫርጌ እርግጥ እያረኳት ይንባሳ አልወጣ ብሎኝ እኮ ነው መቤቴ። ዋትስአፕ ላይ ስልኳን ሴቭ አርጌ የዓለማችን ጭራቅ ሴት ብዬ ነው ላ ሴቭ ያረኳት። እርግጥ በቃ ረጅም ሪከርዱ ራሱ ቆሻሻ ስድብ የለ ንጹህ ስድብ በቃ ሁሉንም ስድብ ሰደብኳትና መጨረሻ ላይ ቅድስት ገብርኤል የመኪና አደጋ ያጋጥምሽ አልኳት። በቃ ስድብ አልቆብኝ ብዬ ምን ብላ ሪከርድ ብትልክልኝ ጥሩ ነው። ማርያምን ማረር መጥፎ ነው ላሰማችሁ። እኔ እንደዛ ሆኜ ሪከርድ ልኬላት እሷ ምን ብላ ሪከርድ እንደላከችልኝ መሪውንም እየፈለግነው ነው ይመችንም አምጣ ብለን እያልነው ነው። አንቺ ምንድነው አፍሽ የምትከፍቺው አለች። ቀስ ብላ ደግሞ ትላለች የሆነ ነገር እየበላች አፈር ድሜ ትብላና በጠዋቱ በሷ ስድብ ነው የጀመርኩ። ወይኔ በህይወት ያልኳችሁ አቤት እሱን ሪከርዴን ግን እንዳፖስችው እንደው አደራሽ። ወይኔ ሁሉንም ስድብ ነው የሰደብኳት። የኢትዮጵያ ዱርዬ ወንዶች ሁሉ የሚሰናትሽ እንደዚህ ትሆን አልቀረኝም። በቃ ድጋይ እዚህ ብትሆን እናቴ ትሙት ነው ብላችሁ ቤቷ ድረስ ሄጄ ጸጉሯን ጭጭጭጭ ታርጊያት ሀገሬም ቢሆን ዲፖርት ይደረጋል። እረር አድርጋኛለች መቤቴ። አሰሚን ትለኛለች። የተሳደብኩት ግን እዚህ ያሰማሽ እናት ይሄ ጎሮሬ መድረቁላ ጀመረ። እሷን ስሳደብ በዋሳብ ስልኬንም ብትበትኑት ምንም ብትሉ ምንም አታመጡ። ፖሊስ ራሱ በመረጃና በማስረጃ ነው አለች መጨረሻ ላይ። ማርያምን ማለት በቃ ስትናደዱ የምታረጉት ነው። ከዛ የሆነ ሰዓት ላይ መቤቴና ይሄንን ነጭቿላ እንዲያርግ አልኩኝ። በቃ እራ አድርገኝ መቤቴና ተውኛስ ሆነ ቁስል አላላችሁ። አንዳንዴ እኮ ወይ ተደባድባችሁ ወይ የሆነ ድንጋይ አንስታችሁ ፍልጥ አድርጋችሁ ይወጣላችኋል። በምንም እኮ ነው ሳቢኝ ሀሳብ አለኝ። አረ ከነ ሀሳባችሁ ሄዱ እዛ። ከዚህ በኋላ ይሄ ሀሳብ አለኝ መረጃ አለኝ እንደ ከኛ ጋር ዱቅ ብለው የደላሎቹ ጓደኞች ገስት ላይ እየተወያዩ ሀሳብህን ይዘህ ሂድ። አንተ ነህ የምትባለው ሰውዬ ሂድ፣ ሀሳብህን ይዘህ ኒውዘርዬ። ባንቺ ወጥቼ እኮ ነው ውዴ 90 ፎሎ ይዘሽ 90 ቦታ ይቆረጥሽ ያጂ መናጢ። እሺ ውዴ ዝም ብለሽ እያወራሽ ነበር ጧት የጀመርሽ እንዴ?
ሳሪ በጣም ረጅም ሪከርድ ነው። ሪከርድ አድርጌ የሰደብኳት ማንን? ያችን ሴትዮ። የቷን? ያች ሴቷን። የትኛዋ ሴቷን ነው? እቺ በቀደም እዚህ የተናገረችው? አዎ። ከዛ እኔ ቀጥል ብዬ ትመልስላት እሷ ኢሞሽናል ሳትሆን በቀደም ሞታለች መረጃ አምጥተን ነው አይደል ያለችን ሳሪ። ለእኔ መለሰችልኝ ነው። ሪከርድ ደግሞ በቃ ከዛ በኋላ ነው የሆነ ነገር ይጠረጠርኩ። ሳሪ ለቤቴ ምን አለችሽ? ላስተምርሽ። በስ ለጣይያችሁ መጀመሪያ ግን ላስተምርሽ ምንድን ነው? ባለፈው የማዚጋ ሚስካርቶ የመጣው እንጃ መዝግበው ነበር እነሱ ለቀበኝ ወደ እንትን ጥፋት ነው ብላችሁ የምታሸጋግሩት ነገር ላይክ እና ኮ ተሰብስቡባት መረጃ ተንቀሳቀሱ በዚህ አትወጣ እሱ ወደዚያ ይሄ ወደዚህ እኮ ነው ያለው። ቪዲዮ ተቀርጾ ለሸዋ ግሩፕ መረዳጃ ግሩፕ ላኩ ተብሎ እኛ ጋር ነው የሚላከው። እኛ ወጪ አዋተን ወጪ ሸፍነን ነው የምንልቀው። ይህንን የጅዳ ሰው በሆኑ ሊመሰክር ይችላል። ኤምባሲውን ሊያውቅ ይችላል፣ ሊመሰክር ይችላል። ምክንያቱም ያውቃሉ። እና በዚህ ጉዳይ ነው ሸዋዎች አዋተን እኛ እንጃ ራሳችን ለራሳችን እንበቃለን። መረጃውን ብቻ ሰው ያልኩት ለዚህ ነው። ይሄኛውን ዝጋጅልኝ። ሁለተኛ ደግሞ የገጠሩ በሄድ ሰጮ ሰምቻታለሁ። ስትደፈር ተደፍራለች፣ ተበልዟል አለ። ሁሉም ነገር መናገር አለበት። እሱም ቢሆን የሚያውቀውን ነገር በሙሉ መናገር አለበት። የሚያውቀውን ነገር በሙሉ መናገር አለበት። ሀና አለች በመጣችሁ እንደምታወጡት ነው የመሰላችሁ። እንደዚህ አይሆንም፣ አይወጣም። እንደዚህ የዝጋ ሸፍታ ነው። ዱባይ ያሉ ደግሞ ህጋዊ ነው። ያልገባችሁ ነገር አለ። ኮሜንት ላይ ስብሰባ ምናምን ምኑ ተውትና በውስጥ እናንተ ስራችሁን ቀጥሉ። ይህ ምርመራ የሚለውን ይመርመርልኝ የሚለውም ደግሞ እናንተ አስመርምሩ። ሰውየውን የእሱ አይደለም የሚለው ከሆነ ደግሞ ሰውየውን እሰሩ፣ አሳስሩ። ያንኛውም ተክላይም ደግሞ የትማያማትን ይያዛል፣ አሳስሩ ነው ጉዳዩ። እንደገና ደግሞ ጅዳ ላይ ሰው አስገብቼ መዳን ቤት መዳን የምታንገራቸው እና ሀና ብለው ያወጧትን እኛ እናንተ የምታውቁት መረጃ እኛ እንጠይቃለን። እናንተ የምትሉትን ነገር ሰምተን እኛ ይመችን ይዛል ገባሽ? እኛ አልተውንም እኮ ይህን ቪዲዮ ስላመጠፎ ይመችን እኮ አልተፋታ ነው። አየሽ ይመች። ይሄን ቪዲዮ የበቀደመታ ይዞት የመጡትን ቪዲዮ ማምጣታቸውን እኛ ራሱ አልተቀበልነውም። እነሱ ያልተቀበልኩትን ግን እኛ ልጋጋቸውን ግን እኛ እንድንቀበል ነበር ያመጡ። ስሚ ስላልተቀበሉ አይደል መጨረሻ ላይ እርስ በርሳቸው ተጣልተው ትናንትና ይህን ሀበሻ የሚባል አህያ ወጥቶ ይቅርታ አድርጉልኝ ለኢትዮጵያ ሕዝብ ያለው እንደገና ዛሬ ደግሞ ማን ነበር የሚባለው? ይሄ አሁን ሰይዶ ረባቦ ሲያወራው የነበረው በዚህ ሀሳብ አልተስማማሁም፣ ምንም አይነት ነገር ቢሆን ከጎኖት ነኝ ብሎ አለ። አባትየውም ብሎ የሚለው ኖ ወይ መጀመሪያ ለመድረክ ታዛቢው የሚባለው ሌባ እንደዚህ እኮ ናቸው። ግን እዚህ ጋር ይኸውልሽ መሲ፣ እኛ አሁን ልንገርሽ ስሚ፣ ይቅርታ ለሚለው ከጎናችሁ ነን ለሚለው ዋቴቨር ለሚለው ቦታ መስጠት የለብንም። በዚህ ጊዜያችንን ማባከን የለብንም። እኛ ጊዜያችንን ማባከን ያለብን ምን እንደሆነ ታውቂያለሽ? ነጥብ ያለው ነገር ላይ ነጥቡ ለአንዴም ለመጨረሻም ጊዜ መሲ ልንገርሽ፣ የመጀመሪያው ነገር ጌትነት የሚባለውን እሱን ወይም ቤተሰቦቹን ማስቀደድ የመጀመሪያው ነገር። ከዛ ውጭ